እንዴት ናችሁ ውድ ቤተሰቦች? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ጥርስ ልነቀል ሄጄ ብጥብጥ ብዬ መጣሁ። የተጋሁት ማደንዘዣ ነው መሰለኝ። ከንፈሬ ሳይቀር ብጥብጥ ብሏል። እውነት ለመናገር የጥርስ በሽታ የምሬ ነው የምላችሁ። እውነት ለአውሬ አይስጥ፣ እንዶ ጫካ ላለው አውሬ አይስጥ። መድኃኒዓለምን እንዴት አባቱ እንደሚያሳብድ ያየው ነው የሚያውቀው ማርያምን። እና ሳምንቱ ሙሉ አሞኝ ነበር። እንቅልፍ የሚባል በተለይ ሳምንቱማ ሌላ ነው። ከዛ በፊት ነበረ ግን ያመመኝ እየቻልኩ ነበር ስራ የሚሰራው እና ዛሬ ሄድኩኝና አስነቅዬ መጣሁ። በጣም ከባድ ነበር እና ጥርሱን አስነቅዬ መጣሁ። እውነት ለመናገር በጣም ነበር የሚከብደው። ሳምንት ሙሉ እንቅልፍ የሚባል አልተኛም። እውነት ለጠላታችሁ እንኳን የማትመኙት በሽታ ቢሆን ጥርስ ህመም ነው። ወደ ለምን እንደሆነ አላውቅም። የሆነ ነገር ከፈራው ይመጣል እኔ ጋር ማለት ነው። እና እኔ አብዛኛውን በጓደኞቼ ነበር ጥርስ አሞናል ምናምን ስሉ ወይ በእናታችሁ አታውሩ ጥርስ ህመም ምናምን ነበር ሳላውቀው ገና ህመሙ ማለት ነው። እና እንደዚህ ነበር የምፈራው። እና ዛሬ ጥርሴን በቅዳሜ ቀን ውርውር አድርጊያት ጣልኳት ማለት ነው። እና ዶክተሩ እንዴት እንደሳቀብኝ ልንገራችሁ። እኔ ሕክምና ሲሄድ ምንም ያህል ጠላቴ ቢሆንም እንኳን ጥርስ ያሞኝ ንብረቴ መጣል ግን አልወድም። አይገርማችሁም? ንብረቴን ይዤ ነው የመጣሁት። እኔ ይታያችኋል፣ ንብረቴን ጥዬ አልመጣሁም። እና አንድ ጊዜም ጥርሴን ላስነቅል ሄጄ ጥሎት ነበር ቆሻሻ ገንዳ ውስጥ ማለት ይቻላል። እና ጥርሴን እፈልገዋለሁ። ምንም ያህል አሁን ጠላት ብንሆንም እንኳን ትናንትና ወዳጄ ነበርና ጥርሴን ሰው ሀገር አልጥልም አልኩት። እንደዛ እንኳን ባለውም እንኳን ጥርሴን መጣል አልፈለኩም። ሕክምና እዚህ ማለት ነው። ሴትየው ራሱ በጣም ተገርማ ጥርሷን ትፈልጋለች ስጣት አለች። ከጣለበት ይዞ መጣ። ይቅርታ ጠይቁ እና ምንም ቢጠላኝ ብንጣላ እንኳን እስካሁን አገልግሎኝ ነበር። ስንቱን ስጋ፣ ስንቱን ጥራጥሬ፣ ስንቱን ነገር ከኔ ጋር ራቡንም ጥጋቡንም ችሎ ስለኖረ ጥርሴንም እዚህ አልጥልም ብዬ ይዤላችሁ መጣሁላችኋለሁ። አሁን ማደንዘዣ ስላለ ብዙ እንኳን ከንፈሬም ፊትም ብጥ ብሏል። ትንሽ አሁን ያቃተኝ ራስ ምታት ነው። በጣም ራስ ምታት አለው። ከዛ በስተቀር ከ30 ደቂቃ በኋላ ደሞ እስኪቆምልሽ ድረስ ወተት ጠጪ። ከዛ በኋላ ትንሽ እንትን ቢና መድኃኒቱ ስዬ ራስ ምታት ነበር ያለ እና ነገ ጠዋት ደግሞ ወጪው አድርገሽ አፍሽን ታጠቢ ነው ያለ። ለማንኛውም ውዶች ደህና ናቸው እናንተ ጋር? እና ከንፈሮቼና እንትን ምላሴ የሌላ ሰው ምላስ እየመሰለኝ ነው። በጣም ከጥቅም ውጭ ሆነ ደንዙዟል። ማርያም ወይኔ እናት እንደዚህ ስትጮህ የነበረች ስትለፈልፍ የነበረችው ልጅ በአንዴ ዝም ነው ያለችው። ለካ በነገራችን ላይ እኛ ጎልቶ የማይታየን ነገር ጤንነት ነው። የምር ለመናገር ብዙ ጊዜ ጤና ስንሆን ጤንነት ማጣታችን ስናጣ ምን ያህል ጤነኛ ስንሆን ህመም ራሱ የሚያመን ራሱ አይመስለንም። እና ምን ያህል ጤንነት ጠቃሚ እንደሆነ ትረዱታላችሁ ማለት ነው ስትታመሙ። እና ከምንም በላይ
ሰው ልጅ ጤና ሆኖ አእምሮ በቃ ውስጡ ደስተኛ ሆኖ እንደመኖር ምንም የሚያስደስተው ነገር የለም። እኛ አብዛኞቻችን ደስታን የምንፈልገው ቁስ ላይ ነው ማለት ይሄ የሚታይ ነገር ማለት ይሄ የሚታዩ ነገሮች ለማየት ነው የምንቸኩለውና የምንጓጓው እንጂ ጤንነታችን ምን ያህል ከምንምና ከማንም በላይ አስፈላጊያችን ወይንም በቃ የምንተማመንበት አለን የምንለው ሀብት ቢኖር ጤንነታችን ነውና የእውነት ለመናገር እኛ ለመደሰት በቁስ ብቻ አይደለም፣ በቃ ጤነኛ መሆናችን ራሱ ሰላም ወደን መግባታችን ራሱ እግዚአብሔርን ማመስገኛ አንድ ምክንያት ነው። ይሄ ምክንያቱም ስንቱ አሁን ሆስፒታል ውስጥ የተኛለ፣ በእግሩ ማሄድ አለ፣ የማይናገር አለ፣ ስንት በሽታ አለ ነው። የእናንተም የሌሎቹ ስታው ደግሞ የእናንተም በሽተኛ ራሱ ብትሆኑ በሽታችሁን ታመሰግናላችሁ። በቃ እግዚአብሔር የምትችሉትን በሽታ ነው የሚሰጣችሁ በነገራችን ላይ እና እግዚአብሔር ይመስገን ስለ ሁሉ ነገር እና እኔ ብዙ እንኳን አመኝም ያው ሰው አይደለም። አንዳንዴ ቆንጠጥ መደረግ ደግሞ ጥሩ ነው ማለት አይመመኝ አይባልም። የምትኑበትን እግዚአብሔር መፍትሄ ይስጣችሁ ነው የሚባለው እና ራሳችሁን ጠብቁ። እኔ እንደውም ጥርሴን አመመኝበትን ምክንያት እንደውም ስፈልግ ነበር። ምክንያቱም ጥርስ ህመም የሆነ ጣፋጭ ነገር በልታችሁ ምናምን የሚመጣ ነበር የሚመስለኝ እና ጭራሽ ከማር አቅም እንኳን ጣፋጭ ነገር ያልጠቀምም። ጠዋትና ማታ ሻይ እጠጣለሁ። ከዛ የተዘለለ ምንም ነገር አሁን ሰው የሚወደው ነገሮች እኔ ብዙ አይደለሁም። ያው በልጅነት እድሜ ካልሆነ በስተቀር ካደኩ በኋላ ምንም ጣፋጭ ነገር ብዙ አጓጓኝም። ብዙ መብላቱም እስከዚህም ነኝ አያስደስተኝም። ብዙ አይደለም። እኔ ሱቅ ምግቦች፣ ጣፋጭ ነገሮች በተለይ አረብ ሀገር ያለንን እናውቃለን። ጣፋጭ ነገር ይበዛል፣ ኬክ ይበዛል። እኔ ግን እንደው የሚበላ ምግብ ራሱ በገንዘብ የተገዛ ምግብ ራሱ አይመስለኝም። ኬክ አሁን የሰርግ ኬክ፣ የልደት ኬክ በጣም ውድ ነው። በጣም ማለት ነው። አስክሬም ይበዛዋል፣ ጣፋጭ ነገር አለው፣ በጣም ውድ ነው። እኔ ግን ምግብ ራሱ አይመስለኝም። እና ምክንያት ነበር የምጠይቃት ያሰሪ ልጅ እኔ ጣፋጭ አልበላላለሁ እና በነገራችን ላይ ይሄኛው መጨረሻ ጥርስ የአእምሮ ወይንም የእድገት መጨረሻ የሚባለው ጥርስ ነው መሰለኝ እዚህ ሀገር ነው የበቀለልኝ። እዚህ ሀገር ስደት መጥቼ አይኖ 2 አመት አትሊስት 3 አመት አካባቢ ላይ ነው የበቀለኝ። ራሴ ገርሞኛል። በስተልጅና ጥርስ አበቀልኩ ምናምን ብዬ አብዛኛው ደግሞ የሚታመሙት ጥርሳቸውን እዚህ አካባቢ ነው የመጨረሻቸው እና በጣም ነው የሚያመው። አብዛኛው አርጅቶ ምናምን አይደለም በነገራችን ላይ ጥርስ የሚከሰተው አርጅተን እንዳይመስላችሁ ደግሞ በእድሜ ትልቅነት እድሜ ትልቅ መሆን ግን ትንሽ ችግር የለውም። አሳፋሪ ሳይሆን በእርጅና ሳይ አይደለም የሚመጣው። ይሄኛው በተፈጥሮ ብዙ አመት አይቆይላችሁ ወደው ነው የሚያመው። እንትን ይላል ይበላሻል። እና ሌሎቹ ጥርሴ ደህና ናቸው። እና ውድ ቤተሰቦቼ ሴትዬ ሱቅ ገብታ በዛው ቀረች። እንሂድ ሱቅ ከጂም ነገር አለች ወይ ብላ ጠየቀች። እኔ ራሴ ዞሮብኛል። ምንም ነገር አልፈልግም። እኔ ገብቶ መተኛት ብቻ፣ ገብቶ ማረፍ ብቻ፣ መብላትም መጠጣትም አልፈልግም አልኳትና ተነስታ ሱቅ ሄዳለሁ ይቅርታ ካልሆነ ግን እንሂድ ስትለኝ አስቸኳይ ነገር ከፈለግሽ ሂጂ አልኳት። ምን ላድርግ ታዲያ ያው ፈልጌው ነው ለነገ አለች። ነገ ደግሞ ስራ ነው እንደምታውቁት። ጠዋት ፈልጌው ነው ለስራ አለች። ሂጂና ገሳስተሽ ነው ያልኳት። በዛው ቀረች። እኔ ገብቶ ማረፍ ብቻና ብቻ ነው። በነገራችን ላይ ውሃ እንዴት እንደጠማኝ ልነግራችሁ አልችልም። ወደ ቤተሰቦቼ ቤት ገባሁ። እንዴት እንደፈጠሩ ፊት ተንጠለጠለኩ እና ወደቼ ደህና ነኝ፣ እግዚአብሔር ይመስገን ሰላም ነኝ። አሁን ይሻለኛል ትንሽ። ራስ ምታቱ ግን ልነግራችሁ አልችልም፣ ግን ቢያንስ ከሴር ከነበረው ይሻላል አሁን
መርፌው ስለተወጋው ብዙም አይደለም ጥርሴ። ትንሽ ሶፍት አድርጌበታለሁ ደግሞ እንትን እንዲቆም እና ውሃ እንዴት እንደጠማኝ ልነግራችሁ አልችልም። አሁን መጠጣት አልችልም። አፌ እንዳለ ደም ነው የሚለው። አሁን ምሳ ሰዓት ደርሷል። ቤቴ ምንም ምግብ አልበላሁም። ጠዋት ሻይ ብቻ ነው የጠጣሁት። ራብ ስሜትም አለኝ፣ ግን እግዚአብሔር ይመስገን አሁን መርፌው ስለተወጋው ማደንዘዣ ብዙም አላውቀውም ህመሙን። የዚህ እየደርሶ የራሴን ብቻ ትንሽ ራስ ምታት በጣም ማለት ነው። እንደውም አሁን ለቆኝ ነው እንጂ እንዲህ አልነበርኩም በፊት። እና ለማንኛውም ውድ ቤተሰቦች ራሳችሁን ጠብቁ፣ ብሉ፣ ጠጡ፣ እረፍት ውሰዱ። እንደኔ መዳም ቤት የምትሰሩ ስትታመሙ ደግሞ ሆስፒታል ውሰዱ ይበላችሁ፣ ጨቅጨቁ። አንዳንዶች አይሉም፣ ግን ጨቅጭቋቸው እንደምንም ሆስፒታል እንዲወስዳችሁ አድርጉ ማለት ነው። እና እንደውም ሰውዬው ሐኪሙ እንትን ብሎኝ ነበረ፣ መድኃኒት ልስጥሽና ማስታገሻ ማየት ትፈልጊያለሽ ወይ ደግሞ ማስለቀቅ ትፈልጊያለሽ ወይ አለኝ። ቁጭ ብሎም ጥርሱ የሚጠቅመኝ ነገር አይደለም። እና አንደኛ ደግሞ ሰዎችን ይሰለቻሉ። ሁሌ ሐኪም ቤት ውሰዱኝ ማለት ይሰለቻሉ። እና ኦልሬዲ ከሳምንት በላይም ስላመመኝ ችግር የለም ልነቀል እችላለሁ አልኩት። ትችያለሽ አለኝ። ሌላ ምን አማራጭ አለኝ? ያው ማስታገሻ ክኒን ብወስድ የተወሰነ እረፍት ይኖራል። ከዛ በኋላ ግን ጥርሱ ቁጭ ብሎም አይጠቅማቸው። የሆነ ጊዜ ሰላማቸው ነው የሚመስለው። ሲጀምር እዚህ ጋ ያለው ጥርስ ብዙ አይጠቅምም፣ ህመሙ ብቻ ነው ታየው እንጂ የጥርስ ከበቀለ ራሱ ኦልሞስት 8 ዓመት ቢሆነው ከበቀለ 10 ዓመት ራሱ የሞላ ይመስለኛል። ተመልሶ ሄደ ማለት ነው። የሌላ ሰው ምላስ የሌላ ሰው ሰውነት ነው የሚመስለኝ። በነገራችን ላይ ነው ልጅ ወይ መድኃኒዓለም ደግሞ እናንተዬ ጥርሱ ሲያምን እዚህ ጋር እዚህ ጆሯችሁ እዚህ ስር የሚያማችሁ ነገር በዚህ ውስጥ ማለት ነው። እዚህ ውስጥ የሆነ ነገር ውስጥ የገባ ጆሮ ውስጥ ይመስለኛል። እዚህ ጋር እኔም እንደውም ፈራሁ። ብዙ እንኳን አልጠቀምም የድምፅ መስማት ኤርፎን ነው። ለሱ ይሁን እንዲህ አልኩ። እሱም ደግሞ ብዙ ጊዜ አይደለም የሆነ ጊዜ አቁሜው ነበር። ግን የሚያመኝ ነው ካለ የዚህኛው ህመም ነው እዚህ ጋር የሚሰማኝ እንዳለ ይሄኛው። በማንኛውም መልካም ቆይታ። ትንሽ ልተኛ እና መልካም ቆይታ ይሁንላችሁ።